ሰውን አይን አነባለሁ። የኔን አይን ምን አገኘሽበት? የሚያስደምም ነገር አትይኝም አልኩ። ወገኛ ቢጤነሽ ባክሽ። የምሬን ነው። ከሴቶች የተለየ ምን ነገር ብትይዝ ነው እንደዚህ ሸው አድርጋ ያስቀረቻችሁ? በማይመለከትሽ ነገር ውስጥ ባትገቢ መልካም ይመስለኛል። ልጅቷ ምንም ያህል ቆንጆ ብትሆን ሁለት ልትሆን ግን አትችልም። ገንዘብ እያተምኩ ነበር እና ከምታተመው ገንዘብ ላይ ትንሽ ቆንጠር አድርጋ ታመጣልኝ። ቃልሽን ጠብቂና ሉሊትን በእጅ ያስገቢልኝ እንጂ ማተሚያ ማሽኑን ነው የምሰጥሽ። የምርህን ነው? ወይኔ ታድዬ፣ አንተ ነህ የኔን ሚስት የምታማግጣት? ምንድነው የምታወራው? አንተ ነህ ወይ የኔን ሚስት የምታማግጣት? ምንድነው የተፈጠረው? ምንድነው? አንቺ ዝም በይ፣ በመሃል አትግቢ። አቶ መሰለ፣ አንተ ተረጋጋ። ዝም በል፣ ተረጋጋ ትለኛለህ? አንተ እኮ በህይወት የኖርከው እኔ ዝም ብዬ ስላየው ነው። የማይመስል ነገር አታውራ። ከተከበርኩበት ቦታ አስኮብልለህ ያመጣት ለዚህ ብልግና ነው? ሰማኛለህ? እኔ ባለየ አይደለሁ ለሙሽራዬ ብዬ እንጂ አንተን በአንድ ጥይት መድፋት አያቅተኝ። ምንድነው? ቆይ ምንድነው? አንቺ ዝም በይ። አሻፈረኝ የምትይ ከሆነ በአንድ ጥይት ነው ደፍቼልሽ የምሄደው። አንተም ዝም በል። አንድ እርምጃ እንቀሳቀሳለሁ ብትል የምተኩስበትን ፍጥነት ታፈጥንብኛለህ። ልብ ካለ ተኩስ፣ ካልሆነ ግን ትጸጸታለህ። ወንድ ነኝ ብለህ ነው እንደምታስበው? ለአንተ ወንድነት መግደል ነው። ከመግደል በፊት እኔን መጀመሪያ ግደለኝ። አደርገዋለሁ። በእኔ ምክንያት እንድትሞት መፈቅድ ይመስላል? አንቺ ዝም በይ፣ ዝም በይ። ዞር አልልም፣ ተኩስ። ለዚህ ነበር ስንት ቦታ አቆራርጠሽ መጣሽ። ትሰማኛለህ? ከእሷ ጋር ምንም ነገር የተፈጠረ ነገር የለም አልኩህ እኮ። አላደረጋችሁትም? እኔ እኮ ስታየኝ ሕፃን ልጅ እመስልሃለሁ እንዴ? በምን ምክንያት እንደታሰርክ እኮ አውቃለሁ። ከሷ ጋር እኮ በመልከስከስ። አቶ መሰለ እመነኝ፣ መሞት ካለብኝም እኔ ነኝ መሞት ያለብኝ። ተሳስቼ እሷ ክፍል የተገኘሁት እኔ ነኝ። ወይኔ መሰለ ነዲቭ አንዱን ነገር ተገላገልን ብለው አስበው ሳይጨርሱ እንግዲህ ሌላ ጣጣ ብቅ ብሎባቸዋል። ከዚህ በፊት እንግዲህ መሰለ እንደሞተና ወይም ደግሞ ህይወቱ በፍጹም ሊተርፍ እንደማይችል ነበር የተነገረው። እሱ ግን እንደ ባብ አፈር ልሶ የተነሳ ይመስል ድጋሚ ፊት ለፊታቸው ቆሟል ማለት ነው። ስለዚህ አሁን ላይ እንግዲህ ነዲቭ አሁን መከራውና ስቃይ እንደቀጠለ ነው የሚሆነው ማለት ነው። ምክንያቱም አሁን ናኦድን አስወግደን ፎይ እንላለን ብለው አስበው ሳይጨርሱ ነው እንግዲህ መሰለ የተከሰተው ማለት ነው። መሰለ ደግሞ እነሱ ጋር የሚመጣው ለአንድና ለአንድ ነገር ብቻ ነው። ሉሊትን ፈልጎ ነው። እስከመቼውም ድረስ በህይወት ካለሁኝ ሉሊት የኔ ብቻ ነች ብሏል። ስለዚህ እሷን የራሱ ካላደረገ መቼም ቢሆን ከነሱ ራስ ሊወርድ አይችልም ማለት ነው። መሰለ እንግዲህ ይህንኑ ነገር ነው እያደረገ ያለው ማለት ነው። በቀጥታ እንግዲህ ሉሊትን ማግኘት ስላልተሳካለት እንደማይሳካለትም ከዚህ በፊት ብዙ ነገሮችን አድርጎ ስለሚያውቅና አልሳካ ስላለው እንግዲህ ሌላ መንገድ ቀይሶ ነው የመጣው። ምክንያቱም የሉሊት ጓደኛን እንግዲህ እነሱ ቤት ጓደኛ መስላ እንድትገባና ሉሊትን እንድታሳምንለትና የሱ ማድረግ እንዲችል እንድትረዳው ነው ወደ እነሱ ቤት የላካት ማለት ነው። ሉሊትም እንግዲህ በየዋህነት ጓደኛዬ ናት ብላ ስለምታስብ ሁሉን ነገር እያማከረቻትና እየነገረቻት ነው ያለችው። ስለዚህ እንግዲህ ሊዲያም እዛ ቤት እየገባችው ለመሰለ ብላ ነው ማለት ነው። እንግዲህ ሉሊትን የሱ ማድረግ ከቻለች ብዙ ነገር እንደሚያደርግላትና የፈለገችውን ነገር እንደሚሰጣትም ቃል ገብቶላታል። ስለዚህ ሊዲያም ቃል ገብታለች፣ እሷን ማለትም ሉሊትን የሱ ለማድረግ ቃል ገብታለች ማለት ነው። ግን ደግሞ አሁን ላይ ሊዲያ እያደረገች ያለችው ነገር ትንሽ ግራ ያጋባል ማለት ነው። ምክንያቱም እዛ ቤት ገና ከገባች 2 ቀኗ ነው። ከነሱ ጋር ከነ ባንቴሮና ከነ ዴቭ ጋር ራሱ ከተዋወቀች ጥቂት ቀናት ነው ማለት ነው። ግን ደግሞ አሁን ላይ እሷ ባንቴሮ ተመችቶኛል ወይም ደግሞ ወድጄሃለሁኝ ተመችተኛል እያለች ነው ያለችው ማለት ነው። ምናልባትም እንግዲህ ፍቅሯ የእውነት ከሆነ የመጣችበት አላማን ሊያሰናክላት ይችላል ማለት ነው። ምክንያቱም ባንቴሮን ከወደደችውና የምር ካፈቀረችው ባንቴሮ ደግሞ ለሉሊትን ያለውን ስሜት የምትረዳ ከሆነ መሰለ ሀሳብ ውድቅ ሊሆን ይችላል ማለት ነው። ግን ደግሞ አውቃ እንደዚሁ ለይምሰል ከሆነ ወድሃለሁ ተመችተኛል እያለች ያለችው ምናልባትም ሉሊትን አሳልፋ ልትሰጣት ትችላለች ማለት ነው። ሉሊት ግን አሁን ላይ ሊዲያ እያደረገች ያለችው ነገር ትንሽ ቅር ያላትና ምንም አልተመቻትም ማለት ነው። ልጅቷ ትንሽ ፈጠን ያለችና በዛ ላይ ደግሞ ቀለል ያለች ሰው እንደሆነች ግልጽ ነው። ከአቶ መሰለም ጋር እንግዲህ በጣም ተግባብታና ተስማምታ ነው ይሄንን ነገር እያደረገች ያለችው ማለት ነው። እንግዲህ
ሉሊትም እስካሁን ድረስ እንግዲህ ሊዲያ ከጀርባዋ ምን ይዛ እንደመጣች በፍጹም አልጠረጠረቻትም። ጓደኛዋ ነች፣ ጓደኛዬ ነች ብላ ስለምታስብ ሀሳቧንና ሁሉንም ነገር ነው እያማከረቻት ያለችው ሉሊት ማለት ነው። እሷ ግን ነገሮች እንዲቀሉና ወይም ደግሞ የዴቭ እና የባንቴሮ ህይወት እንዲቀጥል ወይም እንዳይሞቱ ከፈለግሽ አንቺ እኮ መሰለን ማስቆም ትችያለሽ እያለች እንግዲህ መሰለ የሚላትን እሺ እንድትልና ወደሱ እየጋበዘቻት ነው ያለችው ማለት ነው። ሉሊት ግን በፍጹም ይሄንን ነገር ማድረግ እንደማትፈልግና ክብሯንም ሆነ ማንነቷን ለማንም አሳልፋ እንደማትሰጥ እየነገረቻት ነው። እንግዲህ ሊዲያ ደግሞ በተቻላት መጠን እሷን ለማሳመን እየጣረች ነበረ ማለት ነው። ሊዲያም እንግዲህ በተባለችው መሰረት ያው የሰማችውን ነገር በሙሉና የምታውቀውን ነገር በሙሉ ለአቶ መሰላ መናገር ስላለባት ዴቭ ከዚህ በፊት ታስሮ እንደነበረ ነግረዋለች። የታሰረበትን ነገር ሲሰማ እሱም እብድ ሆኗል ማለት ነው። ምክንያቱም ዴቭ የታሰረው በሉሊት ተጠርጥሮ ስለሆነ እሷም በቀጥታ ዴቭና ሉሊት ግንኙነት አላቸው ወይም ደግሞ አብረው አድረዋል ብላ ስትነግረው ራሱን መቆጣጠር አቅቶታል ማለት ነው። እንግዲህ ቀጥታ ሽጉጥ ይዞ ዴቭ ጋር ነበር የመጣው። ዴቭንም ለመግደል እያስፈራራ ባለበት ሰዓት ባንቴሮ ደርሶ አድኖታል ማለት ነው። ስለዚህ አሁን ላይ መሰለ ከመቼውን በላይ ለበቀል የተነሳሳና ቁጭትና ንዴት የያዘው ነው የሚመስለው ማለት ነው። ስለዚህ እንደፎከረውም ሊጎዳቸውና ሊያጠቃቸው ይችላል። ምክንያቱም እውነቱን ምንም ነገር ሊረዳ አልቻለም። ዴቭም እንግዲህ ምንም እንዳልተፈጠረ ሊያስረዳው ቢሞክርም እሱ ግን በጣም ተናዶ ስለነበረ የሚለውን ነገር በፍጹም አልሰማውም። ሉሊትም በተቻላት መጠን የተወራው ወሬ ውሸት እንደሆነና ምንም እንዳልተፈጠረ ለማስረዳት ብትሞክርም እሱ ግን ሊዲያ የነገረችውን ብቻ ስለሆነ ያመነው ዴቭ እና ሉሊት ላይ እንግዲህ ንዴቱን ሊወጣ ሞክሮ ነበር፣ ግን ደግሞ ባንቴሮ አድኗቸዋል። ስለዚህ አቶ መሰለ ይሄንን ነገር በቀላሉ ችላ ሊለው አልቻለም ማለት ነው። ስለዚህ በባንቴሮ ላይ ዝቶበት ነበር። ባንቴሮ ደግሞ አገር ሰላም ብሎ እየሄደ ባለበት ሰዓት አቶ መሰለ እንግዲህ ቅጥረኞቹን ቀጥሮ ባንቴሮን ክፉኛ አስደብድቦታል ማለት ነው። እንግዲህ ባንቴሮ በህይወት ይትረፍ አይትረፍ ምንም ያወቅነው ነገር የለም፣ ግን ደግሞ ከኋላ ማጅራቱን ስለመቱት ምናልባትም ከበድ ያለ ጉዳት ሊደርስበት ይችላል ማለት ነው። እንግዲህ ይሄ ነገር ከበድ ያለ ነገር ይዞ እንደሚመጣ ግልጽ ነው። ምክንያቱም ባንቴሮ አሁን ላይ ጥሩ ይሁን እንጂ ከባንቴሮ በላይ መጥፎና ክፉ ሰው እንደሌለ እናውቃለን ከዚህ በፊት ማለት ነው። ስለዚህ በነዴቭ ምክንያት የተስተካከለው እንጂ ባንቴሮ መቼም ቢሆን እንግዲህ እንደዚህ ደብድቦት አቶ መሰለን ዝም ሊል አይችልም ማለት ነው። አሁን ላይ ግን ባንቴሮ ያለበት ሁኔታ ትንሽ ከባድ ያለና ጉዳት የደረሰበት ይመስለናል ማለት ነው። ሌላው የናኦድ ጉዳይ ነው። ናኦድ እንግዲህ እስር ቤት ገብቷል። በእህቱ ምክንያት ማለትም በሂዋን ምክንያት ነው እስር ቤት የገባው። ሂዋን እንግዲህ ሁሉንም ማስረጃ ሰጥታለች ማለት ነው። እንግዲህ ሂዋን በሰጠችው ማስረጃ መሰረት ፖሊሶቹ በደንብ መርምረው ማስረጃው ትክክል ከሆነ ናኦድ ምናልባትም እስከ መጨረሻው ድረስ ወይም ደግሞ እድሜ ልክ ሊፈረድበት ይችላል ማለት ነው። ዴቭ ግን ይሄ ነገር እንዳይሆን የበኩሉን ለማድረግ ሞክረው ወይም ደግሞ አስቦ ነበር። ግን ደግሞ ይሄ ነገር በሂዋን ስለሆነ እየተከናወነ ያለው ሂዋን ደግሞ የፈለገችው ወንድሟ ታስሮ እንዲቀጣና ለሰራው ስህተት ትክክለኛ ቅጣት ህግ እንዲቀጣው ነው የፈለገችው ማለት ነው። ዴቭ ግን አሁን ምን ያህል እንደሚወደውና ጓደኝነቱ እስካሁን ድረስ እንዳልተቋረጠና እሱን ማቀፍ እንደሚፈልግም እያወራ ነበር። ዴቭ እንግዲህ ከውጪ እንደሚታየው ዴቭ ምን ያህል መልካምና ጥሩ ሰው እንደሆነ እዚህ ጋር ራሱ ማስረጃ ነው ማለት ነው። ናኦድ ከዚህ በፊት በተደጋጋሚ እሱን ለመጉዳትና እሱን ለመጣል ሲጥር ነበረ። ዴቭ ግን አሁን ድረስ ጓደኝነቱ እንዲቋረጥና ለሱ መልካም ነገር ማድረግ ቢችል ደስተኛ ነበር ማለት ነው። ሂዋን ግን ይሄን ነገር ስለማትፈልግ ዴቭ አሁን ላይ ናኦድን መርዳት ቢፈልግና ለመርዳት ቢያስብ ራሱ ሂዋን እሺ እንደማትል እርግጠኛ ስለሆነ ነገሩን እንግዲህ ህግ ይፍታው ብሎ ዝም ብሏል ማለት ነው። ዴቭ አሁን ላይ ከብዙ ስህተቶቹ ማለትም ከድሮ ስህተቶቹ የተማረ ነው የሚመስለው ማለት ነው። ምክንያቱም አሁን ላይ እንግዲህ ሮዛ ብዙ ጊዜ ደጋግማ ጥላቸዋለች። አሁንም ሉሊት ላይ ትልቅ አደጋ አድርሳባታለች።
ትሆናለች ማለት ነው። እንግዲህ ከናኦድ ጋር ተባብራ ብዙ ችግሮችን ለመፍጠር ሞክራ ነበረ። እንግዲህ አልተሳካላትም እንጂ ይሄን ነገር ደግሞ ዴቭ ተረድቷል። ስለዚህ ከእንግዲህ በኋላ ሮዛ እዛ ቤት እንደማትኖር ለሉሊት እየነገራት ነበር። ሉሊት ግን እንደዚህ ማድረግ እንደሌለበት ለመምከር ሞክራ ነበር ዴቭን ማለት ነው። ዴቭ ግን አንድ ትምህርት አዘል ነገር ነግሯታል። ምክንያቱም ምንጊዜም ለአውሬዎች ወይም ደግሞ ለተንኮለኞች መልካም ነገር ለመዋል ብትጥሪ እነሱ አውሬውም አንቺን ከመብላት ተንኮለኛውም አንቺን ከማጥቃት መቼም ቢሆን አይመለስም። ስለዚህ ሮዛ ልክ እንደ አውሬው ነች። አንቺ ብትንከባከቢያትና እሷን ለመርዳት ስትሞክሪ እሷ ግን ስታገግምና ጥሩ አቋም ላይ ስትሆን አንቺን መልሳ ለመንከስና አንቺን ለመግደል ነው የምትጥረው። ስለዚህ ከዚህ በፊት ብዙ ነገር አድርጋብናለች። አሁን እሷ ከኛ ጋር መኖር የለባትም። ለአንዴና ለመጨረሻ ጊዜ ከዚህ ቤት ትሄዳለች ብሏል። እንግዲህ ሮዛ ምን ልታደርግ እንደምትችል ባናቅም አሁን እንግዲህ ዴቭ በሮዛ ላይ ከበድ ያለ ውሳኔ እየወሰነ ነው የሚመስለው። እዚህ ቤት ድርሽ እንዳትልና አብራቸው እንዳትኖር ለማድረግ እየሞከረ ነው ያለው ማለት ነው። የአቶ መሰለ ቅጥረኛ ሊዲያም እንግዲህ ከተሳካላት ሉሊትን ቃስ በቃስ አግባብታና እንግዲህ እንደሚሆን አድርጋ ለአቶ መሰለ አሳልፋ ለመስጠት እየጣረች ነው ያለችው ማለት ነው። ሉሊት ደግሞ በጣም ታምናታለች፣ እንደ ጓደኛዋ ነው የምታያት ማለት ነው። ስለዚህ ሁሉ ነገሯን ታማክራታለች። ምናልባትም አሁን ሊዲያ እየሄደችበት ያለችው መንገድ ሉሊትን ሊያሳምናት ይችላል ማለት ነው። ምክንያቱም አንቺ ለክብርሽና ማንነትሽ ስትጨነቂ እኮ እነ ዴቭ ግን ህይወታቸውን ነው የሚያጡት። ስለዚህ ከህይወትና ከክብር ደግሞ ህይወት ይበልጣል። ስለዚህ አንቺ አቶ መሰለን ማስቆም አለብሽ። የምታስቆሚው ደግሞ ወደሱ በመሄድ ወይም ደግሞ እሱ የሚልሽን እሺ በማለት ነው ብላ ልታሳምናት እየሞከረች